በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሐዋርያት ሥራ ምዕራፍ 21 ከእነርሱም ከተለየን በኋላ እኛ በመርከብ ተሳፍረን መንገዳችንንም አቅንተን ወደ ቆስ መጣን። በበነጋውም ወደ ሮዶስ ከዚያም ወደ ጳጥራ ገባን። ወደ ፊንቄም የሚያልፍ መርከብ አግኝተን በዚያ ላይ ተሳፍረን ሄድን። ቆጵሮስንም አየናት። በስተ እግራችንም ትተናት ወደ ሶርያ ሄድን። ወደ ጢሮስም ወረድን። በመርከብ ያለውን ጭነት ሁሉ በዚያ ያራግፉ ነበርና በዚያም ደቀ መዛሙርትን አገኘንና በእነርሱ ዘንድ 7 ቀን ተቀመጥን። እነርሱም በመንፈስ ቅዱስ ተገልጾላቸው ጳውሎስን ወደ ኢየሩሳሌም እንዳይወጣ ነገሩት። ከዚህም በኋላ ለመሄድ ወጣን። ሁሉም ከሚስቶቻቸውና ከልጆቻቸው ጋር እስከ ከተማው ውጭ ሸኙን። በባሕሩም ዳር ተንበርክከን ጸለይን። እርስ በርሳችንም ተሳስመን ተሰነባበትን። ከዚህም በኋላ ወደ መርከብ ወጣን። እነርሱም ወደ ቤታቸው ተመለሱ። እኛም ከጢሮስ ወጥተን አካ ወደምትባል ሀገር መጣን። ወንድሞቻችንንም አግኝተን ሰላም አልናቸው። በእነርሱም ዘንድ 1 ቀን አደርን። በማግስቱም ወጥተን ወደ ቂሳርያ ሄድን። ወደ ወንጌላዊው ወደ ፊልጶስ ቤትም ገባን። እርሱም ከ7ቱ ወንድሞች ዲያቆናት አንዱ ነው። ለእርሱም ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩት። በእርሱም ዘንድ ብዙ ቀን ኖርን። ከይሁዳም አጋቡስ የሚባል አንድ ነቢይ ወረደ። ወደ እኛም መጣና የጳውሎስን መታጠቂያ አንስቶ እጁንና እግሩን በገዛ እጁ አስሮ እንዲህ አለ። መንፈስ ቅዱስ እንዲህ ይላል፣ የዚህን መታጠቂያ ጌታ አይሁድ በኢየሩሳሌም እንዲህ ያስሩታል፣ ለአሕዛብም አሳልፈው ይሰጡታል። ይህንም ሰምተን የሀገሪቱን ሰዎች ይዘን ወደ ኢየሩሳሌም እንዳይወጣ ጳውሎስን ማለድ ነው። ጳውሎስ ግን መልሶ ለምን እንዲህ ታደርጋላችሁ? እያለቀሳችሁ ልቤን ትሰብሩታላችሁ። እኔ እኮ ተስፋ የማደርገው መከራንና እግር ብረትን ብቻ አይደለም። እኔ ግን በጌታችን በኢየሱስ ክርስቶስ ስም በኢየሩሳሌም ለመሞትም ቢሆን የቆረጥሁ ነኝ አለ። እንዲህ ባለ ጊዜም ዝም አልን። እኛም እግዚአብሔር የፈቀደው ይሁን ብለን ተውነው። ከእነዚያም ቀኖች በኋላ ተዘጋጅተን ወደ ኢየሩሳሌም ወጣን። ከደቀ መዛሙርትም ከቂሳርያ አብረውን የመጡ ነበሩ። ሄደንም ከመጀመሪያዎቹ ደቀ መዛሙርት ወገን ከሆነው በቆጵሮስ በሚኖረው በምናሶን ቤት አደርን። ኢየሩሳሌም በደረስን ጊዜም ወንድሞቻችን በደስታ ተቀበሉን። በማግስቱም ጳውሎስ ከእኛ ጋር ወደ ያዕቆብ ገባ። ቀሳውስትም ሁሉ በዚያ ነበሩ። ጳውሎስም ሰላምታ ካቀረበላቸው በኋላ በእርሱ ሐዋርያነት እግዚአብሔር በአሕዛብ ያደረገውን ሁሉ ነገራቸው። እነርሱም ሰምተው እግዚአብሔርን አመሰገኑ፣ እንዲህም አሉ። ወንድማችን ሆይ ከአይሁድ መካከል ያመኑት ስንት አእላፋት እንደሆኑ ታያለህን? ሁሉም ለኦሪት የሚቀኑ ናቸው። ነገር ግን የማይሆነውን እንደምታስተምር የሙሴንም ሕግ እንደምታስተዋቸው በአሕዛብ መካከል ያሉ ያመኑ አይሁድንም ልጆቻቸውን እንዳይገርዙ የኦሪትንም ሕግ እንዳይፈጽሙ እንደምትከለክላቸው ስላንተ ነግረናቸዋል። አሁንስ ምን ይሁን? ሕዝቡ ወደዚህ እንደመጣህ ይሰሙና ይሰበሰቡ ይሆናል። ስለዚህም ይህን የምልህን አድርግ። ብፅዓት ያላቸው 4 ሰዎች በእኛ ዘንድ አሉ። ይዘሃቸው ሂድ። ከእነርሱም ጋር ራስህን አንጻ። ራሳቸውንም እንዲላጩ ስለ እነርሱ ገንዘብ ክፈልላቸው። የሚያሙህም በሐሰት እንደሆነ አንተም የኦሪትን ሕግ እንደምትጠብቅ ሁሉም ያውቃሉ። ስለሚያምኑት አሕዛብ ግን እርም ከሆነውና ለጣዖታት ከሚሰዉት ከዝሙት ሞቶ የተገኘውንና ደምን ከመብላት እንዲከለከሉ እኛ አዝዘናል። ያን ጊዜም ጳውሎስ ሰዎችን ይዞ በማግስቱ ከእነርሱ ጋር ነጻ። የመንጻታቸውንም ወራት መድረሱን ከነገራቸው በኋላ ሁሉም እያንዳንዳቸው መሥዋዕት ያቀርቡ ዘንድ ወደ ቤተ መቅደስ ይዟቸው ገባ። በ7ኛውም ቀን ከእስያ የመጡ አይሁድ ጳውሎስን በመቅደስ አዩት። ሕዝቡንም ሁሉ በእርሱ ላይ አነሳስተው ያዙት። እየጮሁም እንዲህ አሉ፣ እናንተ የእስራኤል ወገኖች ሆይ እርዱን። በየስፍራው ሕዝባችንን ኦሪትንም ይህንም ስፍራ የሚቃወም ትምህርት ለሰው ሁሉ የሚያስተምር እነሆ ይህ ሰው ነው። አሁንም አረማውያንን ወደ መቅደስ አስገባ፣ ቤተ መቅደስንም አረከሰ። የኤፌሶን ሀገር ሰው የሆነ ጥሮፊሞስን ከጳውሎስ ጋር በከተማ አይተውት ነበርና ጳውሎስም ወደ ቤተ መቅደስ ያስገባው መስሏቸው ነበርና ከተማውም ሁሉ ታወከ። ሕዝቡም ሁሉ እየሮጡ ሄደው ጳውሎስን ጎትተው ከቤተ መቅደስ አወጡት። በሩንም ሁሉ ዘጉ። ሊገድሉትም ፈልገው ብዙ ደበደቡት። ወዲያውም ኢየሩሳሌም በመላዋ እንደታወከች የሚገልጥ መልእክት ወደ ሻለቃው ደረሰለት። በዚያ ጊዜም ጭፍሮቹን ከአለቆቻቸው ጋር ይዞ ወደ እነርሱ ሄደ። እነርሱም የሻለቃውን ጭፍሮች ባዩ ጊዜ ጳውሎስን መምታታቸውን ተዉ። የሻለቃውም ቀረብ ብሎ ያዘው፣ በ2 ሰንሰለትም እንዲታሰር አዘዘ። ምንድን ነው? ምንስ አደረገ? ብሎም ጠየቀ። ሕዝቡም እኩሌቶቹ እንዲህ ነው፣ እኩሌቶቹም እንዲህ አይደለም እያሉ ይጮኹ ነበር። ሻለቃውም ሕዝቡ የሚታወክበትን እርግጡን ማወቅ ተሳነው። ወደ ወታደሮቹም ሰፈር እንዲወስዱ ታዘዘ። ደረጃውንም በሚወጣበት ጊዜ ወታደሮች ተሸክመው አወጡት።
ሰው ይጋፋ ነበርና ብዙዎችም ይከተሉት ነበር። ሕዝቡም አስወግዱት እያሉ ይጮኹ ነበር። ወደ ሰፈሩን በደረሰ ጊዜ ጳውሎስ ሻለቃውን ላነጋግር ትፈቅድልኛለህን አለው። ሻለቃውም የጽር ቋንቋ ታውቃለህን አለው። ምናልባት ከዚህ በፊት ወንጀል የሠራህና ከነፍሰ ገዳዮች 4,000 ሰዎችን ይዘህ ወደ ምድረ በዳ የወጣህ ያ ግብፃዊ አንተ አይደለህምን አለው። ጳውሎስም እኔስ አይሁዳዊ ሰው ነኝ፣ የተወለድኩባትም ሀገር ጠርሴስ የታወቀች የቂልቅያ ከተማ ናት። ለሕዝቡም እንድነግራቸው ተፈቅድልኝ ዘንድ እለምንሃለሁ አለው። በፈቀደለትም ጊዜ ጳውሎስ በደረጃው ላይ ቆሞ እጁን ወደ ሕዝቡ ዘረጋ። እጅግም ጸጥታ በሆነ ጊዜ ጳውሎስ በዕብራይስጥ ቋንቋ ተናገረ፣ እንዲህም አለ። የሐዋርያት ሥራ ምዕራፍ 22 እናንተ ወንድሞችና አባቶች አሁን በፊታችሁ የምናገረውን ስሙኝ። በዕብራይስጥ ቋንቋ እንደሚነግራቸው በሰሙም ጊዜ ጸጥ ብሎ አዳመጡት። ጳውሎስም እንዲህ አላቸው፣ እኔ አይሁዳዊ ሰው ነኝ። የቂልቅያ ክፍል በምትሆን በጠርሴስ ከተማ ተወለድሁ። በዚችም ከተማ ከገማልያል እግር ስር ሆኜ አደግሁ። የአባቶቼንም ሕግ ተማርኩ። እናንተ ሁላችሁ ዛሬ እንደምታደርጉትም ለእግዚአብሔር ቀናተኛ ነበርኩ። ይህን ትምህርት የሚከተሉ ወንዶችንም ሴቶችንም እያሰርኩ ወደ ወህኒ ቤት አሳልፌ በመስጠት እስከ ሞት ድረስ አሳደድኋቸው። እንዲቀጡም ከዚያ ያሉትን አስሬ ወደ ኢየሩሳሌም አመጣቸው ዘንድ በደማስቆ ወዳሉ ወንድሞች እንዲሄድ ከእነርሱ ዘንድ የሥልጣን ደብዳቤ የተቀበልኳቸው ሊቀ ካህናቱና መምህራን ሁሉ ይመሰክራሉ። ከዚህ በኋላ ወደ ደማስቆ ሲሄድ ቀትር በሆነ ጊዜ ወደ ከተማዋ አቅራቢያ ደርሼ ሳለሁ ድንገት ታላቅ መብረቅ ከሰማይ በእኔ ላይ አንጸባረቀ። በምድር ላይም ወደቅሁ። ሳውል ሳውል ለምን ታሳድደኛለህ የሚል ቃልንም ሰማሁ። እኔም መልሼ አቤቱ አንተ ማነህ አልኩት። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። አብረውኝ የነበሩትም መብረቁን አይተው ደነገጡ። ነገር ግን ይናገረኝ የነበረውን ቃል አልሰሙም። አቤቱ ጌታዬ ምን ላድርግ አልኩ። ጌታም ተነስና ወደ ደማስቆ ሂድ፣ ልታደርገው የሚገባህንም ሁሉ በዚያ ይነግሩሃል አለኝ። ከዚያም በኋላ ከመብረቁ ነጸብራቅ የተነሳ ዓይኔን ታወርኩ። አብረውኝ የነበሩትም እየመሩኝ ወደ ደማስቆ ደረስኩ። እንደ ሕጉም እግዚአብሔርን የሚፈራ ሐናኔ የሚባል አንድ ሰው ነበረ። በደማስቆም የሚኖሩ አይሁድ ሁሉ ያመሰግኑት ነበር። ወደ እኔም መጥቶ በፊቴ ቆመና ወንድሜ ሳውል ሆይ እይ አለ። ያን ጊዜም ወደ እርሱ አየሁ፣ እንዲህም አለኝ፣ የአባቶቻችን አምላክ ፈቃዱን ታውቅና ጽድቁንም ታይ ዘንድ ቃሉንም ከአንደበቱ ትሰማ ዘንድ መረጠህ። በሕዝብም ሁሉ ዘንድ ባየኸውና በሰማኸው ምስክር ትሆነዋለህ። አሁንም የምታደርገውን ልንገርህ። ተነስና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ከዚህም በኋላ ወደ ኢየሩሳሌም ተመልሼ በቤተ መቅደስ ስጸልይ ተመስጦ መጣብኝ። ስለ እኔ የምትመሰክረውን ምስክርነት አይቀበሉህምና ከኢየሩሳሌም ፈጥነህ ውጣ ሲለኝ አየሁት። እኔም እንዲህ አልኩት፣ ጌታዬ ሆይ በአንተ የሚያምኑትን በየምኩራቦቻቸው ሳስራቸውና ስደበድባቸው የነበርኩ እኔ እንደሆንኩ እነርሱ ያውቃሉ። ሰማዕትህን እስጢፋኖስን በገደሉትም ጊዜ እኔ እዚያ አብሬያቸው ነበርኩ። የገዳዮችንም ልብስ ጠብቅ ነበር። እርሱም ሂድ፣ ርቀው ወዳሉ አሕዛብ እልክሃለሁና አለኝ። ከጳውሎስም ይህን ነገር በሰሙ ጊዜ ይህ በሕይወት ሊኖር አይገባውምና እንዲህ ያለውን ሰው ከምድር አስወግደው እያሉ ጮኹ። እነርሱም እየጮኹና ልብሳቸውንም እየወረወሩ ትቢያውን ወደ ላይ ሲበትኑ የሻለቃው የሚጮኹበት ስለምን እንደሆነ ያውቅ ዘንድ ወደ ወታደሮች ሰፈር እንዲያገቡትና እየገረፉ የሠራውን እንዲመረምሩ ታዘዘ። ሊገርፉትም ባጋደሙት ጊዜ ጳውሎስ ባጠገቡ የነበረውን የመቶ አለቃ የሮማን ሰው ያለ ፍርድ ልትገርፉ ይገባችኋልን አለው። የመቶ አለቃውም ይህን በሰማ ጊዜ ወደ ሻለቃው ሄድና ይህ ሰው ሮማዊ ነው፣ የምታደርገውን እወቅ ብሎ ነገረው። የሻለቃውም ወደ እርሱ ቀርቦ አንተ ሮማዊ ነህን? እስኪ ንገረኝ አለው። ጳውሎስም አዎን አለው። የሻለቃውም መልሶ እኔ ይችን ዜግነት ያገኘኋት ብዙ ገንዘብ ሰጥቼ ነው አለው። ጳውሎስም እኔማ የተወለድኩ በዚያው ነው አለው። ከዚህም በኋላ ይመረምሩት ዘንድ የሚሹት ተዉት። የሻለቃውም ሮማዊ መሆኑን ባወቀ ጊዜ ለምን አሰርኩት ብሎ ፈራ። በማግስቱም የሻለቃው አይሁድ የሚከሱት ስለምን እንደሆነ ያውቅ ዘንድ ወደደና ከስራቱ ፈታው። ሊቀ ካህናቱና ሸንጎውም ሁሉ እንዲመጡ አዘዘ። ጳውሎስንም አምጥቶ በፊታቸው አቆመው። የሐዋርያት ሥራ ምዕራፍ 23 ጳውሎስም በአደባባዩ ወዳሉት ሰዎች አተኩሮ ተመለከተና እናንተ ሰዎች ወንድሞቼ፣ እኔስ እስከዚች ቀን ድረስ በመልካም ሕሊና ሁሉ እግዚአብሔርን ሳገለግል ኖሬአለሁ አላቸው። ሊቀ ካህናቱ ሐናንያ ግን ጳውሎስን አፉን እንዲመቱት ባጠገቡ ቆመው የነበሩትን አዘዘ። ጳውሎስም መልሶ አንተ የተለሰነ ግድግዳ በሕግ ልትፈርድብኝ ተቀምጠህ ሳለ ያለ ሕግ እመታ ዘንድ ታዘዛለህን? እግዚአብሔር በቁጣው መቅሰፍት ይመታሃል አለው። በአጠገቡ ቆመው የነበሩትም ጳውሎስን እግዚአብሔር የሾመውን ሊቀ ካህናትን እንዴት ትሳደባለህ አሉት።
ጳውሎስም ወንድሞች ሊቀ ካህናት መሆኑን አላውቅም፣ መጽሐፍ በሕዝብህ አለቃ ላይ ክፉ አትናገር ይላልና አላቸው። ጳውሎስም እኩሌቶቹ ሰዱቃውያን እኩሌቶቹም ፈሪሳውያን እንደሆኑ አውቆ እኔ የፈሪሳዊ ልጅ ነኝ፣ ስለ ተስፋና ስለ ሙታን መነሳትም ይፈረድብኛል ብሎ በአደባባይ ጮኸ። እንዲህም ባለ ጊዜ ፈሪሳውያንና ሰዱቃውያን ተጣሉ። ሸንጎውም ተከፋፈለ። ሰዱቃውያን ሙታን አይነሱም፣ መልአክም የለም መንፈስም የለም ይላሉና፣ ፈሪሳውያን ግን ይህ ሁሉ እንዳለ ያምናሉ። ታላቁ ካታም ሆነ። ከፈሪሳውያንም ወገን የሆኑ ጸሐፍት ተነስተው ይጣሉና ይከራከሩ ጀመሩ። በዚህ ሰው ላይ ያገኘነው ክፉ ነገር የለም፣ መንፈስ ወይም መልአክ ተናግሮት እንደሆነ እንጃ፣ ከእግዚአብሔር ጋር አንጣላ አሉ። እጅግም በታወኩ ጊዜ ጳውሎስን እንዳይነጥቁት የሻለቃው ፈራና መጥተው ከመካከላቸው አውጥተው ወደ ወታደሮች ሰፈር ይወስዱት ዘንድ ወታደሮቹን አዘዘ። በሁለተኛይቱም ሌሊት ጌታችን ለጳውሎስ ተገልጦ ጽና፣ በኢየሩሳሌም ምስክር እንደሆንከኝ እንዲሁ በሮም ምስክር ትሆነኛለህ አለው። በነጋም ጊዜ አይሁድ ተሰብስበው ጳውሎስን እስኪገድሉት ድረስ እንዳይበሉና እንዳይጠጡ ተስማምተው ተማማሉ። ይህንም ለማድረግ የተማማሉት ሰዎች ከ40 ይበዙ ነበር። እነርሱም ወደ ሊቃነ ካህናትና ወደ መምህራን ሄደው እንዲህ አሏቸው፣ ጳውሎስን እስክንገድለው ድረስ እነሆ እንዳንበላና እንዳንጠጣ ፈጽመን ተማምለናል። አሁንም እናንተ ከሸንጎው ጋር ወደ ሻለቃው ሄዱና የምትመረምሩትና የምትጠይቁት አስመስላችሁ ጳውሎስን እንዲያመጣው ንገሩት። እኛ ግን ወደ እናንተ ከመድረሱ አስቀድሞ ልንገድለው ቆርጠናል። የጳውሎስም የእህቱ ልጅ ምክራቸውን በሰማ ጊዜ ሄዶ ወደ ወታደሮች ሰፈር ገባና ለጳውሎስ ነገረው። ጳውሎስም ከ100 አለቆች አንዱን ጠርቶ የሚነግረው ነገር አለና ይህን ልጅ ወደ የሻለቃው አድርስልኝ አለው። የ100 አለቃውም ልጁን ይዞ ወደ የሻለቃው ወሰደውና የሚነግርህ ስላለው እስረኛው ጳውሎስ ይህን ልጅ ወደ አንተ እንዳደርሰው ለመነኝ አለው። የሻለቃውም ልጁን በእጁ ይዞ ለብቻው ገለል አድርጎ የምትነግረኝ ምንድን ነው አለው። ልጁም እንዲህ አለው፣ አይሁድ አጥብቀህ የምትመረምረው መስለህ ጳውሎስን ነገ ወደ ሸንጎ ታወርድላቸው ዘንድ ሊማልዱህ እንዲህ መክረዋል። አንተ ግን እሺ አትበላቸው፣ ሊገድሉት ሸምቀዋልና። እስኪገድሉትም ድረስ እንዳይበሉና እንዳይጠጡ እንዲህ የተማማሉ ሰዎች ከ40 ይበዛሉ። አሁንም እስክትልክላቸው ይጠብቃሉ እንጂ እነሱ ቆርጠዋል። ከዚህም በኋላ የሻለቃው ይህን ነገር ለእኔ መንገርህን ለማንም እንዳትገልጽ ብሎ አሰናበተው። ከ100 አለቆችም 2ቱን ጠርቶ ከወታደሮች 200 ሰውና 70 ፈረሰኞች 200 ቀስተኞችም ምረጡ፣ ከሌሊቱም በ3 ሰዓት ወደ ቂሳሪያ ይሄዱ አላቸው። አህያም አምጥተው ጳውሎስን በዚያ አስቀምጠው ወደ ቂሳሪያ አገረ ገዢ ወደ ፊልክስ እንዲወስዱ ታዘዛቸው። እንዲህ የምትል ደብዳቤም ጻፈለት። ከሉሲዮስ ቀላውዲዮስ ለክቡር አገረ ገዢ ፊልክስ፣ ሰላም ላንተ ይሁን። ይህን ሰው አይሁድ ያዙት፣ ሊገድሉትም ፈለጉ። ከወታደሮችም ጋር ተከላከልሁለት። የሮም ሰው መሆኑንም አውቄ ያዳንኩት። በምን ምክንያትም እንደሚከሱት በደሉን አውቅ ዘንድ ወደ ሸንጎ አቅርቤ የመረመርኩት። ስለ ሕጋቸውን ብቻ እንደከሰሱት ተረዳው። ለሞትና ለመታሰር የሚያበቃ ሌላ በደል ግን የለበትም። አይሁድም በዚህ ሰው ላይ በመሸመቅ የሚያደርጉትን ባወቀው ጊዜ ወደ አንተ ላኩት። ከሳሾቹንም ወደ አንተ እንዲመጡና በፊትህ እንዲፋረዱ ታዝዣቸዋለሁ። ደህና ሁን። ጭፍሮቹም እንዳዘዛቸው አደረጉ። ጳውሎስንም በሌሊት ወሰዱት፣ ወደ አንቲጳጥሪስም አደረሱት። በማግስቱም ከእርሱ ጋር ይሄዱ ዘንድ ፈረሰኞችን ትተው እነርሱ ወደ ሰፈር ተመለሱ። ከዚህም በኋላ ወደ ቂሳሪያ ገቡ። ወደ አገረ ገዢውም ደረሱ። የተላከውንም ደብዳቤ ለአገረ ገዢው ሰጡት። ጳውሎስንም ወደ እርሱ አቀረቡት። ደብዳቤውንም ካነበበ በኋላ ከማን ግዛት እንደሆነ ጠየቀው። ከቂልቅያ የመጣ መሆኑንም ባወቀ ጊዜ እንኪያስ ከሳሾች ሲመጡ እንሰማሃለን አለው። በሄሮድስም ግቢ እንዲጠብቁት አዘዘ። የሐዋርያት ሥራ ምዕራፍ 24። በአምስተኛውም ቀን ሊቀ ካህናቱ ሐናንያ ከመምህራኑና ጠርጠሉስ ከሚባል አንድ ጠበቃ ጋር ወረደ። ጳውሎስንም በአገረ ገዢው ዘንድ ከሰሱት። ጳውሎስም በቀረበ ጊዜ ጠርጠሉስ እንዲህ እያለ ይከሰው ጀመር። ክቡር ፊልክስ ሆይ፣ በዘመንህ ብዙ ሰላምን አግኝተናል። በጥበብህም በየጊዜው በየሀገሩ የሕዝቡ ኑሮ የተሻሻለ ሆኗል። ሥርዓትህንም በሁሉ ዘንድ ስትመሰገን አግኝተናታል። ነገር እንዳላበዛብህ ባጭሩ ትሰማኝ ዘንድ ለምንሃለሁ። ይህን ሰው ሲሳደብና ወንጀል ሲሰራ አይሁድንም ሁሉ በየሀገሩ ሲያውክ ናዝራውያን የተባሉት ወገኖች የሚያስተምሩትንም ክህደት ሲያስተምር አግኝተነዋል። ቤተ መቅደስንም ሊያረክስ ሲሞክር ያዝነው። እንደ ሕጋችንም ልንፈርድበት ፈልገን ነበር። ነገር ግን የሻለቃው ሉሲዮስ መጥቶ በብዙ ጭንቅ ከእጃችን ነጥቆ ወደ አንተ ላከው። ከሳሾቹንም ወደ አንተ እንዲመጡ አዘዛቸው።
የከሰስንበትንም ነገር ሁሉ መርምረህ ከእርሱ ልትረዳ ትችላለህ። አይሁድም እውነት ነው እንዲሁ ነው ብለው መለሱ። አገረ ገዢውም እንዲናገር ጳውሎስን ጠቀሰው። ጳውሎስም እንዲህ አለ፣ ከብዙ ዘመን ጀምሮ የዚህ ሕዝብ አስተዳዳሪ እንደሆን ካውቃለሁ፣ ጠባያቸውንም ታውቃለህ። አሁንም ደስ እያለኝ ክርክሬን አቀርባለሁ። እሰግድ ዘንድ ወደ ኢየሩሳሌም ከወጣሁ 12 ቀን እንደማይሆን ልታውቀው ትችላለህ። በምኩራብ ቢሆን በቤተ መቅደስም ቢሆን በከተማም ቢሆን ሕዝብን ሳጉክ ከማንም ጋር ስከራከር አላገኙኝም። በሚከሱኝ ሁሉ በፊት ማስረጃ ማቅረብ አይችሉም። ነገር ግን ይህን አረጋግጥልሃለሁ፣ እኔ በሕግ ያለውን በነቢያትም የተጻፈውን ሁሉ አምኜ እነርሱ ክህደት ብለው በሚጠሩት ትምህርት የአባቶቼን አምላክ አመልከዋለሁ። እነርሱም ለጻድቃንና ለኃጥአን የሙታን ትንሣኤ ይሆን ዘንድ እንደሚጠብቁ ለእኔም እንዲሁ በእግዚአብሔር ዘንድ ተስፋ አለኝ። እንዲሁ እኔም በእግዚአብሔርና በሰው ፊት ሁልጊዜ የማታወላውል ሕሊና ትኖረኝ ዘንድ እጋደላለሁ። ከብዙ ዓመታትም በኋላ ለወገኖቼ ምጽዋትንና መሥዋዕትን ላደርግ መጣሁ። በዚያም ጊዜ ከእስያ የመጡ አይሁድ ከሕዝብ ጋር በመከራከር ወይም በፍጅት ሳይሆን በመቅደስ ስነጻ አገኙኝ። አሁንም በእኔ ላይ ነገር ካላቸው ወደ አንተ ይምጡና ይክሰሱኝ፣ ወይም እኔ በሸንጎ ቆሜ ሳለሁ ያገኙብኝ በደል እንዳለ እነዚህ ራሳቸው ይመስክሩ። በመካከላቸው ቆሜ ካስተማርኳት አንዲት ትምህርት በቀር ያደረግኩት ክፉ ነገር የለም። ሙታን ይነሳሉ በማለቴም ዛሬ በአንተ ዘንድ በእኔ ይፈረድብኛል። ፊልክስ ግን አይሁድ ከጥንት ጀምሮ የክርስቲያንን ወገኖች ሕግና ትምህርት እንደሚቃወሙ ያውቅ ነበር። ስለዚህም እንኪያስ የሺህ አለቃው ሉስዮስ በመጣ ጊዜ ነገራችሁን እናውቅ ዘንድ እንመረምራለን ብሎ ቀጠራቸው። የመቶ አለቃውንም ጳውሎስን እንዲጠብቀው በሰፊ ቦታም እንዲያኖረው እንዳያጠብበትም ሊያገለግሉት በመጡ ጊዜም ከወዳጆቹ አንዱንስ እንኳ እንዳይከለክልበት አዘዘ። ከጥቂት ቀንም በኋላ ፊልክስ በአይሁዳዊት ሚስቱ ከድሩሲላ ጋር መጣ። ልኮም ጳውሎስን አስጠራው። በኢየሱስ ክርስቶስ ስለማመንም የሚናገረውን ነገር ሰማው። እርሱም ስለ ጽድቅና ስለ ንጽሕና ስለሚመጣውም ኩነኔ በነገራቸው ጊዜ በዚህ የተነሳ ፊልክስ ፈራና ጳውሎስን አሁንስ ሂድ፣ በተመቸኝም ጊዜ ልክ ያስጠራሃለሁ አለው። ፊልክስም እንዲፈታው ጳውሎስ ገንዘብ የሚሰጠው መስሎት ነበር። ስለዚህ ዘወትር ይጠራውና ያነጋግረው ነበር። 2 ዓመትም ካለፈ በኋላ ፊልክስ ተሻረና ጶርቅዮስ ፊስጦስ የሚባል ሌላ ሀገረ ገዢ በእርሱ ቦታ መጣ። ፊልክስም በግልጥ ለአይሁድ ሊያዳላ ወደደ። ስለዚህም ጳውሎስን እንደታሰረ ተወው። የሐዋርያት ሥራ ምዕራፍ 25። ፊስጦስም ወደ ቂሳርያ ደርሶ 3 ቀን ሰነበተ። ከዚህም በኋላ ወደ ኢየሩሳሌም ወጣ። ሊቃነ ካህናትና የአይሁድ ሽማግሎችም ከበቡት፣ የጳውሎስንም ነገር ነገሩት። ልኮም ወደ ኢየሩሳሌም አደባባይ እንዲያስመጣውና እንዲሰጣቸው ለመኑት። እነርሱ ግን ወደዚያ ሄደው በመንገድ ሸምቀው ሊገድሉት ፈልገው ነበር። ፊስጦስም ጳውሎስን በቂሳርያ እንደሚጠብቁት እርሱም ራሱ ወደዚያው በቶሎ እንደሚሄድ መለሰላቸው። አይሁድንም ከመካከላችሁ የሚችሉ ካሉ ከከሰሳችሁት ከዚያ ሰው ጋር እንዲከራከሩ ከኔ ጋር ይውረዱ አላቸው። 8 ወይም 10 ቀን በእነርሱ ዘንድ ከሰነበተ በኋላ ወደ ቂሳርያ ሄደ። በማግስቱም በፍርድ ወንበር ተቀምጦ ጳውሎስን እንዲያመጡ ታዘዘ። ጳውሎስም በቀረበ ጊዜ ከኢየሩሳሌም የወረዱ አይሁድ ከበውት ቆሙ። ሊረቱ በማይችሉበትም ብዙና ከባድ ክስ ከሰሱት። ጳውሎስም ሲመልስ በአይሁድ ሕግ ላይ ቢሆን በቤተ መቅደስም ላይ ቢሆን በቄሳር ላይም ቢሆን አንዳች የበደልሁት የለም አለ። ፊስጦስ ግን አይሁድ እንዲያመሰግኑት ወዶ ጳውሎስን ወደ ኢየሩሳሌም ወጥተህ ስለዚህ ነገር በዚያ ከኔ ዘንድ ልትከራከር ትሻለህን? አለው። ጳውሎስም መልሶ እንዲህ አለው፣ እኔ ወደ ቄሳር ዙፋን ችሎት እቀርባለሁ፣ ፍርዴም በዚያ ሊታይልኝ ይገባል። በአይሁድም ላይ የበደልሁት በደል እንደሌለኝ ከሰው ሁሉ ይልቅ አንተ ራስህ ታውቃለህ። ከበደልሁ ወይም ለሞት የሚያበቃኝ የሠራሁት ክፉ ሥራ ካለ ሞት አይፈረድብኝ አልልም። ነገር ግን እነዚህ በደል የሌለብኝን በከንቱ የሚከሱኝ ከሆነ ለእነርሱ አሳልፎ ሊሰጠኝ ለማን ይቻለዋል? እኔ ወደ ቄሳር ይግባኝ ብያለሁ። ከዚህም በኋላ ፊስጦስ ከአማካሪዎቹ ጋር ተማክሮ ወደ ቄሳር ይግባኝ ካልክ ወደ ቄሳር ትሄዳለህ አለው። ከጥቂት ቀን በኋላም ንጉሥ አግሪጳና በርኒቄ ወደ ቂሳርያ ወርደው ፊስጦስን ተገናኙት። በእርሱ ዘንድ ብዙ ቀን ከቆዩ በኋላ ፊስጦስ የጳውሎስን ነገር ለንጉሡ ነገረው። እንዲህም አለው፣ ፊልክስ በእስር ቤት ትቶት የሄደ አንድ እስረኛ ሰው በዚህ አለ። በኢየሩሳሌም ሳለሁም ሊቃነ ካህናትና የአይሁድ ሽማግሌዎች
ወደ እኔ መጥተው እንዲፈርድበት ማለዱኝ። እኔም ተከሳሹ በከሳሾቹ ፊት ሳይቆም ለተከሰሰበት ምላሽ ይሰጥ ዘንድ ፋንታ ሳያገኝ ማንም ቢሆን አሳልፎ መስጠት የሮማውያን ሕግ አይደለም ብዬ መለስሁላቸው። ከዚህም በኋላ በዚሁ በተሰበሰቡ ጊዜ ሳልዘገይ በማለዳ በፍርድ ወንበር ተቀምጬ ያን ሰው እንዲያመጡ ታዘዝኩ። የከሰሱትም በቆሙ ጊዜ እኔ እንዳሰብሁት በከሰሱት ክስ የሠራው ምንም ነገር የለም ስለ ሃይማኖታቸው ከሆነው ክርክርና ስለሞተው ጳውሎስ ግን ሕያው ነው ስለሚለው ስለ ሰው ስለ ኢየሱስ ከሆነው ክርክር በቀር ስለ ክርክራቸውም የማደርገውን አጥቼ ጳውሎስን ወደ ኢየሩሳሌም ሄደህ በዚያ ልትከራከር ትወዳለህን አልኩት። ጳውሎስ ግን እምቢ ብሎ እንዲድን ወደ ቄሳር ይግባኝ አለ። ከዚህም በኋላ ወደ ቄሳር እስክልከው ድረስ እንዲጠብቁ ታዘዙ። አግሪጳም ፊስጦስን እኔም ያን ሰው ልሰማው እወዳለሁ አለው። ፊስጦስም እንግዲያስ ነገ ትሰማዋለህ አለው። በማግስቱም አግሪጳና በርኒቄ በብዙ ግርማ መጡ። ከመሳፍንቱና ከከተማው ታላላቅ ሰዎች ጋርም ወደ ፍርድ ቤት ገቡ። ፊስጦስም ጳውሎስን እንዲያመጡ ታዘዘ። ፊስጦስም እንዲህ አለ፣ ንጉሥ አግሪጳ ሆይ እናንተም ከእኛ ጋር ያላችሁ ወንድሞቻችሁን ሁላችሁ ስሙ። አይሁድ ከእንግዲህ ወዲህ በሕይወት ይኖር ዘንድ እንዳይገባው በኢየሩሳሌምም ሆነ በዚህ እየጮኹ የለመኑኝ ይህ የምታዩት ሰው ነው። እነሆ እኔ ግን ለሞት የሚያደርሰው በደል እንዳልሰራ እጅግ መርምሬ እርሱም ራሱ ወደ ቄሳር ይግባኝ ማለትን ስለወደደ እንግዲህ ልልከው ቆርጫለሁ። ነገር ግን ስለ እርሱ ወደ ጌታ የምጽፈው የታወቀ ነገር የለኝም። ስለዚህ ከተመረመረ በኋላ የምጽፈውን አገኝ ዘንድ ወደ እናንተ ይልቁንም ንጉሥ አግሪጳ ሆይ ወደ አንተ አመጣሁት። የበደሉ ደብዳቤ ሳይኖር እስረኛን ወደ ንጉሥ መላክ አይገባምና ለእኔም ነገሩም ሆነ አስሮ መላኩ አስቸግሮኛል። ምዕራፍ 26 ይቀጥላል። ረድኤተ እግዚአብሔር አይለየን።